በዚህ ዘመን ኮምፒውተርና ኢንተርኔት ካላችሁ ተጨማሪ ኢንካም ላለማግኘት ምንም አይነት ኤክስኪውዝ የላችሁ። ዛሬ በዚህ ቪዲዮ እኛ ሀገር ላይ ገና ያልተነኩ እጅግ በጣም ፕሮፊታብል ብዬ የማስባቸውን 6 ሳይድ ኢንካም የምታገኙባቸውን ስራዎች እነግራችኋለሁ። እነዚህ ቢዝነሶች አይዘር እኔ ሰርቻቸዋለሁ ወይም ደግሞ በዙሪያ ያሉ ሰዎች የሚሰሯቸውና በደንብ የሚተዳደሩባቸው ስራዎች ናቸው። መጀመር ንግድ ፈቃድ፣ ቢሮ፣ ኤክስፒሪየንስ፣ መነሻ ገንዘብ ይሄ ሁሉ አያስፈልግም። ኮምፒውተርና ኢንተርኔት ብቻ። ይሄን ቪዲዮ ክሊክ ካደረጋችሁት ተጨማሪ ገንዘብ ማግኘት ትፈልጋላችሁ ማለት ነው። አዳምጡኝ በደንብ። አብዛኛው ሰው ጀምሮ አይጨርስም። ይሄን ቪዲዮ ከሚጀምሩ ሰዎች መካከል ከግማሽ አቋርጠው የሚወጡ ሰዎች በጣም ብዙዎች ናቸው። አሁን የምነግራችሁ ስራዎች በእርግጠኝነት ከአመት ከ2 ከ3 አመት በኋላ ማርኬቱን የሚያጨናንቁት ነው የሚሆኑት። የዛኔ ንግባ ብትሉ ኮምፒቲሽኑ ይበዛል። አሁን ከጀመራችሁት ግን ከመጀመሪያዎቹ ተጠቃሚዎች መካከል እናንተ ናችሁ የምትሆኑት። ያን ያህል አትራፊ ከሆነ ለምን ትነግረናለህ ደግሞ ካላችሁኝ፣ አክቹሊ እኔም ሃየር ማድረግ ፈልጋለሁ። ከምነግራችሁ 6 ስራዎች መካከል የአንዱ ስኪል ካላችሁ እኛም ኤጀንሲ ለእናንተ ቦታ አለ። ሌላ ነገር ሳላበዛ እንጀምር። የመጀመሪያው ስራ የሚሆነው ቪዲዮ ኤዲቲንግ። እድሜ ለቲክቶክ አሁን ሁሉም ሶሻል ሚዲያ አልጎሪዝሞች ማለት በሚቻል ሁኔታ ሜን ኮንቴንታቸው ቪዲዮ እየሆነ ነው። የትም ቪዲዮ ኢንስታግራም ላይ ብትሄዱ ሪሎች ናቸው የሚታዩት፣ ፌስቡክ ላይ፣ ዩቲዩብ፣ ቲክቶክ ኤቭሪባዲ አሁን ቪዲዮ እየሰራ ነው ያለው። ሁሉም ብራንዶች ቪዲዮ ላይ እየወጡ ነው። ቪዲዮ ኤዲተር ሲባል ሜቢ ጀማሪዎች ከሆናችሁ የሆኑ ክሊፖችን መቆራረጥ ብቻ አይደለም። ቪዲዮ ኤዲተር ማለት ስቶሪ መናገር የሚችል የሆነን ብራንድ ጮህ ብሎ ድምፁ እንዲሰማ ማድረግ የሚችል ሰዎችን ከጅማሮ እስከ መጨረሻ ድረስ የሪቴንሽናቸውን ጠብቀው እስከ መጨረሻው እንዲያዩት ማድረግ የሚችል ሰው ነውና ይሄ ስኪል አሁን ላይ እጅግ በጣም ተፈላጊ ነው። ኢንፋክት እኔ ራሱ ካገኘሁ በየጊዜው የምቀጥለው ቪዲዮ ኤዲተር ነው። አሁን ላይ በጣም ብዙ ክሬተሮች አሉ። ዩቲዩብ ላይ ብትገቡ ልክ እንደኛ ኮንቴንት የሚሰሩ አዳዲስ ሰዎች እየመጡ ነው። ኤክስፒሪየንስ የሆኑትም ኮንቴንታቸውን ሌቭል አፕ እያደረጉ ነውና ቪዲዮ ኤዲተር ከምታስቡት በላይ ጥረቱ አለ። እኛ ባለፈው ፉል ታይም ረጃጅም ቪዲዮዎችን ኤዲት የሚያደርግ ሰው አክቹሊ ማስታወቂያ አውጥተን ኳሊፋይድ የሆኑ ሰዎችን ማግኘት በጣም ከባድ ነው። አብዛኛው ሰው ጀማሪ ሌቭል ላይ ነው ያለውና ሀገራችን ላይ ከፍተኛ የሆነ የቪዲዮ ኤዲተር እጥረት አለ። ቆንጆ የሆነ ቪዲዮ ኤዲት ማድረግ የምትችሉ ከሆነ ኦልሬዲ ስራው ላይ ያላችሁ ሰዎች ከሆናችሁ ስኬል የማድረግ ጉዳይ ነው። እንዲሁ ግን ቪዲዮ ኤዲቲንግ የመጀመር ሀሳቡ ካላችሁ ይሄ የማንቂያ ደውል ይሆናችሁና ዛሬውኑ መማር ጀምሩ። ጥሩ ነገር መስራት ከቻላችሁ የናንተ ሲቪ የናንተ ፖርትፎሊዮ ኤዲት አድርጋችሁ የምታቀርቡት ቪዲዮ ነው። ሰክሰስፉል የሚባል ቪዲዮ ኤዲተር ለመሆን ምንድነው ማድረግ የሚጠበቅባችሁ? የመጀመሪያው ነገር ቱሎቹን ማስተር ማድረግ ነው። አፍተር ኢፌክት ሊሆን ይችላል፣ ፕሪሚየር ፕሮ ላይ ሊሆን ይችላል የምትሰሩት። ከዛ በኋላ ኤክስፒሪየንስ ቢልድ ማድረግ። ያ ማለት የሆኑ ሰዎችን ለምሳሌ የኔ ሊሆን ይችላል። ይሄን ቪዲዮ ተወስዱና የምታዩትን ነገር በራሳችሁ ኤዲት ታደርጉታላችሁ። በደንብ ይሄን ነገር ኤክስፒሪየንስ ማድረግ። ከዛ በኋላ የምን ኮንሴፕት ነው የሚያስፈልገው? ስቶሪ ቴሊንግ። ቪዲዮ ኤዲተር አብዛኞቹ አሁንም ቢሆን ይሄን ነገር ደጋግሜ የምነግራችሁ በምክንያት ነው። ክሊፕ መቆራረጥ፣ ሰብታይትል ማስገባት ብቻ አይደለም። የትኛው ነገር መነገር አለበት፣ የትኛው ነገር መደመጥ አለበት የሚለውን የሚለይ ቴስት ያስፈልጋል። እሱን ቴስት ነው ቪዲዮ ኤዲተሮች ላይ ያጣን ያለውና እሱ ደግሞ በኤክስፒሪየንስ የሚመጣ ነገር ነው። ዋንስ ግን ወደዚህ ፊልድ ከገባችሁ እመኑኝ ማአት ሰው ነው እናንተን ቀጥሮ ማሰራት የሚፈልገው። አሁን ላይ ዲማንዱ ከመቼውም በላይ ከፍተኛ ነውና ብዙ ሰዎች ይሄን ቪዲዮ ያያችሁ ስራዎችን እንደምትጀምሩ አውቃለሁ። አሁንም በዚህ ቪዲዮ በጣም ብዙ ቪዲዮ ኤዲተሮች እንደማገኝ አልተጠራጠረም። አፕላይ ማድረግ የምትፈልጉ ሰዎች ኤክስፒሪየንስ እና ችሎታው አለ፣ ሾርት ፎርም ሎንግ ፎርም እንሰራለን የምትሉ ሰዎች ደግሞ ካላችሁ ከስራ የማስቀምጥላችሁ የቴሌግራም ሊንክ አለ። እዛ ላይ የእናንተን ፖርትፎሊዮ ላኩልኝ፣ እኔ ራሴ ሃየር ማድረግ ፈልጋለሁ። ሁለተኛው ሶሻል ሚዲያ ማርኬቲንግ። ይሄ የኔ ፌቨራይት ነው ከሁሉም ማለት ነው። ባክግራውንድ ይሄ ነው፣ የተነሳውበት መነሻ ይሄ ስለሆነ በጣም ፓሽኔት ሆኜ ነው የማወራው። ኤግዛክት እኔ ያደረኩትን ነገር ተከትላችሁ ከሰራችሁ እመኑኝ ገንዘብ ጀነሬት የማታደርጉበት ምንም አይነት ምክንያት የለም። አሁን ላይ the easiest የምለው ማንም ሰው ተነስቶ ሊሰራው ይችላል ብዬ የማምነው ነገር ቢኖር ሶሻል ሚዲያ ማርኬቲንግ ነው። ይሄን የምለው እመኑኝ ከኤክስፒሪየንስ ነው። አሁን ላይ ሁሉም ቢዝነሶች ማለት በሚቻል ሁኔታ ስለ ሶሻል ሚዲያ እውቀቱ አላቸው። ሁሉም ሶሻል ሚዲያ ላይ ፕሮሞት ማድረግ ይፈልጋሉ። ቢዝነስማን ናቸው። አቴንሽን ያለበት ማርኬት ያለበት ቦታ ላይ ማስተዋወቅ ይፈልጋሉ። የሶሻል ሚዲያ እውቀታችሁን በአንድ ወር በሁለት ወር ጊዜ ውስጥ ከዩቲዩብ ላይ ከፍሪ ኮንቴንት ከኮርሶች ፐርቼዝ እያደረጋችሁ ኢንቨስት እያደረጋችሁ እሱን ኖሌጅ ብታገኙት እመኑኝ ፈላጊያችሁ ከቁጥር በላይ ነው። ኢቭን ላይ ተጠበቅባችሁ ይችላል እንደዛ ማድረግ። እንዴት ነው የሚሰራው? ቢዝነስ ሞዴሉ ምንድነው? ፕሮቫይድ የማድረጋችሁ ሰርቪሶች ምንድናቸው የሚለውን ከለያችሁ ስራው መስራት የሚችል ሰው ሃየር ማድረግ ትችላላችሁ። ለምሳሌ እኔ ስጀምር ፎቶግራፈር ቪዲዮግራፈር አልነበርኩም፣ ችሎታው አልነበረኝም፣ ኢቭን ካሜራም አልነበረኝም። ክላይንቶቼ
የፕሮዳክት ፎቶግራፊ ሲፈልጉ ምንድነው የማደርገው? ቀጥ ብዬ ፎቶግራፊ የሚሰሩ ጓደኞች አሉ፣ እነሱ ጋር ሄዳለሁ። እንደዚህ አይነት ስራ አለ፣ ይሄን ያህል ከፍላችኋለሁ እላችኋለሁ። እኔ ደግሞ ከክላይንቱ ጋር በፕራይስ እነጋገራለሁ ማለት ነው። በመሀል የራሴን ፕሮፊት ይዤ እወጣለሁ። ለመጀመር ምንድነው የምታደርጉት? የመጀመሪያው ነገር የሚሆነው ሶሻል ሚዲያዎችን ማጥናት ነው። ፕላትፎርም ምረጡ። ሁሉም ሶሻል ሚዲያ አይደለም። ለምሳሌ ፌስቡክ ሊሆን ይችላል፣ ኢንስታግራም፣ ቲክቶክ፣ ዩቲዩብ፣ ሊንክድን፣ ትዊተር፣ ስናፕቻት። ከነዚህ ውስጥ የትኛው ላይ ነው ፎከስ አድርጌ መስራት የምፈልገው የሚለውን መምረጥ ይኖርባቸዋል። ከዛ እሱን ፕላትፎርም በደንብ አድርጎ ማጥናት። እሱ ካለቀ በኋላ ሁለተኛው ስራ የሚሆነው ኒሽ ወይም ኢንዱስትሪ መምረጥ ነው። ያ ማለት ፕሮሞሽን የሚሰራላቸው ለምን አይነት ድርጅቶች ነው? ለምሳሌ ማኑፋክቸሪንግ ላይ ላሉ ድርጅቶች ነው፣ ለሬስቶራንቶች ነው፣ ለጂም ነው፣ ለዴንቲስት ነው፣ ኢንፎግራፊክስ ለሚሸጡ ሰዎች፣ ለየትኛው ኢንዱስትሪ ላይ ላለ ድርጅት ነው ፕሮሞሽን የሚሰራው የሚለውን መለየት ያስፈልጋል። ይሄን ለምን መሰላችሁ ደጋግሞ ሲባል የምትሰሙት? እኔ ሲጀምር የጀመርኩት እንዲህ 4-5 ቦታ በመርገጥ ነበረ። አልጠቀመኝም ወይ? ጠቅሞኛል። ኦፍ ኮርስ ብዙ ነገር እንዳውቅ አድርጎኛል። ግን አይ ዊሽ አንድ ነገር ላይ ፎከስ አድርጌ ቢጀምር ኖሮ እስካሁን የነበረኝ ጆርኒ አንደኛ ፈጣን ይሆን ነበር፣ በዛ ላይ ደግሞ ሬፑቴሽን በደንብ ያድግ ነበርና በአንድ ነገር መታወቅን የመሰለ ነገር የለም። ስለዚህ ሁለተኛው ስራ ኢንዱስትሪ ወይም ኒሽ ስፔሲፊክ አድርጎ መምረጥ ይሆናል። ሶስተኛው ስቴፕ የሚሆነው ለክላይንታችሁ ፓኬጅ ማዘጋጀት ነው። ሰርቪሶቻችሁን በፓኬጅ ከፋፍሏቸው። ይሄን እንሰራለን፣ ከዛ በዚህ ያህል ፕራይስ ቻርጅ እናደርጋለን የሚል ፓኬጅ ማለት ነው። የሚያጋጥማችሁን ፕሮብሌም እንገራችሁ። አብዛኛው ክላይንት ስራውን ሲሪየስሊ አይወስደው። ጥቂት ናቸው በቃ አምነውበት ፈልገው አሳደው የሚያገኟችሁ ክላይንቶች። አረባካችሁ እንደዚህ አይነት ነገር ስሩልን፣ ከስተመር አተናል፣ ቤታችን ቀዘቀዘ የሚሉ ሰዎች ጥቂት ናቸው። እነሱን ካገኛችሁ እድለኞች ናችሁ። አብዛኛው ሰው ግን ሲሪየስሊ አይወስደውም። ስለዚህ ሲሪየስሊ እንዲወስደው ከዚህ በፊት ሶሻል ሚዲያ ላይ ሰርተው የተሳካላችሁን ሰዎች አሳዩዋቸው። ነገሌ እንደዚህ ሰርተው ይሄን አግኝተዋል፣ ነገሌ ይሄን ሰርችለት ይሄን ያህል ጨምሯል። እነሱ የሚፈልጉት ከስተመራቸው እንዲጨምር፣ ገንዘባቸው እንዲጨምር ነው። ስለዚህ ምን ጊዜም ሪቨርስ ኢንጂነር አድርጋችሁ ማንም ስለናንተ ኮንቴንት ይሄን እንሰራለን፣ ይሄን እንቀርጻለን፣ ይሄን ያህል ፖስት እናደርጋለን ጉዳዩ አይደለም። ቢዝነስማን የሚፈልገው እሱ ትርፍ አገኛለሁ ወይ፣ ከስተመር ይጨምርልኛል ወይ፣ ሴልስ አገኛለሁ ወይ ነው። ሶ ሪቨርስ ኢንጂነር አድርጋችሁ ከሪዛልቱ ትጀምሩለታላችሁ ማለት ነው። ከዛ መጨረሻ ላይ ፔመንት ላይ እንደርሳለን። እንዴት ነው ማስከፍለው? በሰዓት ማስከፈል ትችላላችሁ። እኛ ሀገር በሰዓት ማስከፈል ብዙ አልተለመደም። ለብራንዲንግ ላይ የሚሰሩ ሰዎች ነው ብዙ ጊዜ። ካልሆነ ደግሞ መንዝሊ ማስከፈል ይቻላል፣ ወይም ደግሞ በኮንትራክት። ሶስት አይነት ፔመንት ሲስተም ነው ያለው። እኔ ግን ሪከመንድ የማደርጋችሁ ሪቴነር የሚባለው ወይም ደግሞ በየወሩ ሪከር የሚያደርግ ፔመንት ማለት ነው። ፓኬጃችሁም ላይ ስታስገቡ ሰርቪሶቻችሁንም ዴሊቨር ስታደርጉ ከወር የሚደጋገሙ ሰርቪሶች ታደርጓቸዋላችሁ። በየወሩ ይመጣ ገንዘብ አለ ማለት ነው። ይሄን ለማድረግ ንግድ ፍቃድ አይፈልግም፣ ቢሮ መከራየት አይፈልግም፣ ሰው ሃየር ማድረግ አያስፈልግም። ትንሽ ጊዜ በራችሁን ዘግታችሁ የሆነ ኮርስ የሆነ ነገር ፐርቼዝ አድርጋችሁ እውቀቱን መሰብሰብ ብቻ ነው የሚያስፈልገው። ይሄንን ማድረግ የማይችል ሰው የለም። ሶስተኛው ቲክቶክ ማርኬቲንግ ኤጀንሲ። ቲክቶክ የሚገርም ፕላትፎርም ነው በነገራችሁ ላይ። በተለይ ደግሞ ብራንድ ቢልድ ለማድረግ አዌርነስ ለመፍጠር ቲክቶክ በጣም አንደኛ ነው። እኔም የራሴን ብራንድ ባለው አትሊስት አዌርነስ እንግዲህ የፈጠርኩት ቲክቶክ ላይ ነው። አሁን ኤቭሪ ቢዝነስማን ቲክቶክ ላይ ማስተዋወቅ ይፈልጋል። ሶሻል ሚዲያ ማርኬቲንግ ቫስት የሆነ ኮንሴፕት ነው። ቲክቶክ ማርኬቲንግ ግን አንዲት ፕላትፎርም መርጦ እሷን ፕላትፎርም አጥንቶ እዛች ላይ ብቻ ቪዲዮዎችን እየቆራረጡ ክሬቲቭ ስራዎችን እየሰሩ ኢንፍሉዌንሰር ማርኬቲንግ ይጠቀሙ የዛን ብራንድ ማስተዋወቅ ነው። ይህንን የሚሰራ ኤጀንሲ አይ ዶንት ቲንክ ኢትዮጵያ ላይ ያለ። ሜቢ ይሄን አይቶ የሚሰራ ሰው ካለ የመጀመሪያዎቹ ናቸው የምትሆኑት እና የመጀመሪያ ክላይንታችሁም እኔ ልሆን ይችላሉ። ብዙ ፕሮዳክቶች አሉ ላውንች የምናደርጋቸው፣ ከዚህ በኋላ የሚወጡ ብዙ ሰርቪሶች ይኖራሉ። ስለዚህ እነሱን በስነ ስርዓት ቲክቶክ ላይ ፕላትፎርሙን አንደርስታንድ አድርጎ ስቶሪ ቴሊንጉን አንደርስታንድ አድርጎት ፕሮሞት የሚያደርግልን ሰው እንፈልጋለን። ይሄን ማድረግ ከቻላችሁ እመኑኝ ሁሉም ቢዝነስማን እናንተን ይፈልጋችኋል። ፕራይስ ላይ ፐር ቪዲዮ ቻርጅ ማድረግ ትችላላችሁ፣ ኤዲት በምታደርጉት ሹት በምታደርጉት ቪዲዮ። ካልሆነ ደግሞ ቅድም እንዳነሳ ነው የሪቴነር ክፍያም ሊሆን ይችላል፣ በየወሩ የሚደጋገም ሪከሪንግ ፔመንት ማለት ነው። እሱንም ማድረግ ይቻላል። ይሄን ለመጀመር ኤዲቲንግ ባክግራውንድ ያስፈልጋል። አትሊስት እናንተ ኤዲቲንግ ባክግራውንድ ባይኖራችሁ ኤዲቲንግ ባክግራውንድ ያለው ሰው ያስፈልጋል ሃየር ለማድረግ ማለት ነው። ከዛ ስቶሪ ቴሊንግን አንደርስታንድ ማድረግ ነው፣ የብራንዲንግ ኮንሴፕትን አንደርስታንድ ማድረግ ነው። ከዛ ኢንፍሉዌንሰር ማርኬቲንግ እና ትሬንዶችን መከታተል። ቲክቶክ ከሌሎቹ በጣም የሚለይ አይነት ፕላትፎርም ነው። እሱን በደንብ ከበላችሁ ቲክቶክ ላይ ቫይራል ቪዲዮዎችን መስራት የምትችሉ ከሆነ እመኑኝ በጣም ብዙ ክላይንቶችን በአንድ ጊዜ አትራክት ማድረግ ትችላላችሁ።
የዚህ ኤጀንሲ ቢዩቲ መሰላችሁ ላይክ 100% ኦንላይን ነው። እዛ ድርጅት ጋር መሄድ አይጠበቅባችሁም። ክላይንቱ እናንተ ጋር ቢሮ መምጣት አይጠበቅበትም። የሆነ ኮወርኪንግ ስፔስ ተቀጥሩታላችሁ፣ ዲል ታደርጋላችሁ። ከዛ በኋላ አበቃ ሜቢ ቪዲዮውን ለመቅረጽ እነሱ ቢሮ መሄድ ሊኖርባችሁ ይችላል። ካልሆነ ደግሞ እነሱ ቀርጸው ሊሰጧችሁ ይችላሉ። እሱን ከክላይንቱ ጋር ዲል ማድረግ ነው። እናንተ ቀረጹልን የሚሉ ከሆነ ቪዲዮ የምትቀርጹበትን ኤክስትራ ቻርጅ ማድረግ፣ ኤዲት አድርጉልን ካሉ የኤዲቲንግ ኤክስትራ ቻርጅ ማድረግ ማለት ነው። 100% ከቤታችሁ ሆናችሁ ልትሰሩት የምትችሉት አይነት ስራ ነው። እመኑኝ፣ ጊዜ ስጡትና ሞክሩት አንድ ክላይንት ጋር። ከዛ በኋላ ተመሰግኑኛላችሁ። አራተኛው ኮፒራይቲንግ። እስካሁን ካሉት የኦንላይን ስራዎች ኤቨርግሪን የሚባለው ኮፒራይቲንግ ነው። ኤቨርግሪን ማለት ምንጊዜም ተፈላጊ የሆነ ስራ ማለት ነው። ኮፒራይቲንግ ሲባል እናንተ የምታውቁት ይሄኛው ኮፒራይት አይደለም፣ ወይም የሆነ ሰው ንብረት የሆነ ነገር ማረጋገጫ ሳይሆን ኮፒራይት ማለት ኮንቴንት ላይ የምታዩቸውን ሶሻል ሚዲያ ላይ፣ ቲቪ ላይ፣ ማስታወቂያዎች ላይ፣ ባነሮች ላይ የምታዩቸውን ነገሮች በሙሉ የሚጽፍ ሰው ኮንቴንት ራይተር ይባላል። የዌብሳይት ኮፒ ሊሆን ይችላል፣ ላይክ ቲቪ ላይ የምታዩቸው ኮሜርሻሎች የነሱ ስክሪፕት ሊሆን ይችላል። ሶሻል ሚዲያ ላይ የምታዩቸው ዲስክሪፕሽኖች፣ ታጎች፣ እነዚህ ዲዛይን ላይ የሚገቡ ነገሮች በሙሉ ኮፒ ይባላሉና ይህንን ዲዛይን ማድረግ የሚችሉ ሰዎች ከመቼውም ጊዜ በላይ ተፈላጊዎች ናቸው። አሁን በሶሻል ሚዲያ መጨመር ምክንያት ማለት ነው። ኮፒራይተር የማታውቁ ሰዎች በእርግጠኝነት አሁን ሲሪየስ ሆናችሁ እንደምታዳምጡኝ አልጠራጠርም። ለምንድን ነው ኮፒራይተር አስፈላጊ ሆነው ለምንድን ነው የምትነግረን ካላችሁኝ ደግሞ ስለ ቢዝነሱ ስለ ስራው መናገር የማይችል ሰው ቤዚክሊ መሸጥ አይችልም ማለት ነው። አብዛኛው ቢዝነስ ኦነር ደግሞ ስለ ስራው መናገር አይችልም። የሆነ ሬስቶራንት ሄዳችሁ ስለ ምግቡ ቫልዩ ስለተነሳበት ነገር አይችሉም አብዛኛው ሰዎች። በቃ የሆነ ኦፖርቹኒቲ አግኝተዋል፣ እሱን ኦፖርቹኒቲ ተጠቅመው ነው እየሰሩ ያሉት እንጂ ቢዝነሳቸውን በስነ ስርዓት ሴል ማድረግ አይችሉም። ስለዚህ ኮፒራይተሮች ናቸው እዚህ ጋር ይመጡና በቃላት ችሎታቸው ላይክ በስቶሪ አንደርስታንዲንጋቸው የሆነን ብራንድ የሆነን ሐሳብ ይወስዱና በቃ ሰዎችን በደንብ አትራክት የሚያደርግ አድርገው ይጽፉታል ማለት ነው። ልክ የሴልስ ሰው ስለሆነ ፕሮዳክት ሲያወራችሁ የሚሰማችሁ ስሜት አለ አይደል? የሆነ በደንብ ግልጽ ሲያደርግላችሁ ኤግዛክትሊ ኮፒራይተሮች ያን ነው የሚሰሩት። ኮፒራይተር ለመሆን ሁለት ስቴፕ ነው የሚያስፈልገው። የመጀመሪያው ስኪሉን ዴቨሎፕ ማድረግ፣ ሁለተኛው ደግሞ የማርኬቲንግ እና ሴልስ ኮንሴፕት አንደርስታንድ ማድረግ። ስኪሉን የትጄ ዴቨሎፕ አደርጋለሁ ካላችሁኝ የመጀመሪያው ነገር ማንበብ ነው። የመጀመሪያው ደጋግሞ ማንበብ ነው። ምክንያቱም በቮካቡላሪ ሪች መሆን ይኖርባችኋል። ዩዥሊ ላይ ኮፒራይተር ተብሎ እንግሊዝኛ መስራት የማይችል ሰው ይከብዳል። አማርኛ ላይ በደንብ መጻፍ የሚችሉ በደንብ መራቀቅ የሚችሉ ልጆች እንዳሉ አውቃለሁ። ግን አሁን ላይ ኤቭሪ ነገር ስፔሻሊ ደግሞ ዲጂታሊ ከወጣ እንግሊዝኛ ስለሚያስፈልገው እንግሊዝኛ ስኪሉ ያስፈልጋል። እሱን ዴቨሎፕ ለማድረግ በተደጋጋሚ ማንበብ ነው። ከዛ በቮካቡላሪ ሪች የሆናችሁ ትመጣላችሁ። የግዴታ አመት 2 አመት መሆን አይጠበቅበትም። ኢንቴንሽናሊ ለሆነ ፒሪየድ ኦፍ ታይም ዘግታችሁ በደንብ መጽሐፍቶችን ማንበብ። ከዛ ደግሞ ሁለተኛው ራይቲንግ ነው። ኮፒራይቲንግ ሊትራሊ የመጽሐፍ ስራ ስለሆነ መጽሐፍን በደንብ መለማመድ፣ ይሄ ቃላትን አደራደር፣ ሴንቴንሶች በደንብ ሴንስ እንዲሰጡ ማድረግ ያስፈልጋልና ያገኛችሁት ነገር ላይ ራይቲንግን ፕራክቲስ ማድረግ፣ ብሎግ መጻፍ፣ ሶሻል ሚዲያ ላይ የተሰማችሁን ነገር መጻፍ። ለዚህ ደግሞ ጆርናል በጣም አሪፍ ነው። ማታ ማንም የማያነበው ጆርናል የተሰማችሁን ነገር በሙሉ እዛ ላይ መቸክቸክ። ይሄ የራይቲንግ ስኪሉን አንደርስታንድ እያደረጋችሁት እንድትመጡ ያግዛችኋል። ሁለተኛው ስቴፕ የሚሆነው የማርኬቲንግ እና የሴልስ ኮንሴፕት አንደርስታንድ ማድረግ ነው። ብዙ ደራሲ አለ፣ ብዙ መጻፍ የሚችል ሰው አለ። ሁሉም ግን ለቢዝነስ ፐርፐዝ የሚሆን ጽሁፍ ማዘጋጀት አይችሉም። ትክክለኛ ኮፒራይተር ማርኬቲንግ ሳይዱን አንደርስታንድ ያደረገው ሰዎች ይሄን ቢሰሙት አቴንሽናቸውን ግራብ ያደርገዋል ብሎ ማሰብና እሱ ነገር ኢምፕሊመንት ማድረግ የሚችል ነው። ወደ ስራው ለመግባት በሁለት መልኩ ጆይን ልታደርጉ ትችላላችሁ። አንደኛ ኢንተርንሺፕ፣ ያው ሁሉ ጊዜ እኔ እንደምለው፣ ካልሆነ ደግሞ ፍሪላንስ ሆናችሁ መጀመር ትችላላችሁ። ልክ አድቨርታይዚንግ ካምፓኒዎች ልክ እንደኛ አይነቱን አድቨርታይዚንግ ካምፓኒ ሄዳችሁ እንደዚህ አይነት ኮፒራይቲንግ ችሎታ አለኝ ላይክ በኢንተርንሺፕ ልግባ ወይም ደግሞ እውቀቱ አለኝ ፖርትፎሊዮ አለኝ ስለዚህ ሃየር አድርጉኝ ይሄን ያህል ነው ሬቴ ብላችሁ አፕሮች ብታደርጓቸው እንዳላችሁ ችሎታ ሃየር ያደርጓችኋል። ምን ጊዜም ቢሆን ነገርኳችሁ ነው፣ ኤቨርግሪን ነው፣ ምን ጊዜም ይፈልጋል። እኔ አሁን ቆንጆ ኮፒራይተር ባገኝ እኔ ራሴ ሃየር አደርጋለሁ። ስለዚህ ላይክ ዋይ ናት ሄዳችሁ ለሆኑ ሰዎች ራሳችሁን ፒች ማድረግ ነው። ትሬንድ ስታደርጉት የነበረው ነገር በሙሉ የሆነ ፕሮዳክት መሸጥ ነው አይደለ? በጥሩ ቃላት ኤግዛክትሊ። ስለዚህ የመጀመሪያ ስቴፕ የሚሆነው ስራ ለማግኘት ራሳችሁን በጥሩ ነገር መሸጥ ነው ማለት ነው። በዚህ መልኩ ኮፒራይተር መሆንና ምንጊዜም ተፈላጊ ስራ ውስጥ መግባት ይቻላል ማለት ነው። አምስተኛው ዩቲዩብ ተምኔል ዲዛይነር። የዩቲዩብ ቪዲዮ ያለ ተምኔል ምንም ማለት ነው። ይሄ ቪዲዮ ሲመጣላችሁ ሜቢ ተምኔሉ ላይ ታችሁ ነው ክሊክ ያደረጋችሁት፣ እሱ ደግሞ ካውንት ይደረጋል። ስለዚህ ተምኔል ለዩቲዩብ ቪዲዮ እጅግ በጣም ከምታስቡት ላይ ክሩሻል ነው። ለዛ ነው ትላልቅ የምትሏቸው ክሬተሮች እና ሚስተር ቢስት እና ኢማን ጋዚ እንዲሁም ሌሎች እና አሊ አብዳል ያን ያህል ገንዘብ ኢንቨስት ያደረጉ በየጊዜው ተምኔል ዲዛይነሮችን ሃየር የሚያደርጉት።
ተምኔል ማለት ዝም ብሎ የሆነ እኛ ሀገር የፖለቲካ ዜና የሚሰሩ ዩቲዩበር እንደሚሰሩት አይነት ተምኔል አይደለም። ላይክ ተምኔል ማለት ስቶሪ ቴሊንግ ነው። ቪዲዮ ላይ ያለውን ሐሳብ በሙሉ በሆነች ዲዛይን ገልጾ መጨረስ ነው እና ሰዎች አይተውት ይሄ ነገር ኢንተረስቲንግ ሊሆን ይችላል ብለው ክሊክ እንዲያደርጉ ማድረግ ነውና ከዲዛይን ስኪልም በላይ የሰዎችን ኔቸር አንደርስታንዲንግም ይፈልጋል። የዩቲዩብ አልጎሪዝም አንደርስታንዲንግ ይፈልጋል። እመኑኝ ኢትዮጵያ ላይ ተምኔል ዲዛይነሮች በጣት የሚቆጠሩ ናቸው። ፎር ሪል ነው የምላችሁ። ፈልጌያለሁ እኔ ብዙ ቦታ ሄጃለሁ ለማግኘት ግን የለም። አሁን ኢቭን የኛን ራሱ የሚሰሩ ልጆች በመከራ ነው የተገኙት። በደንብ አብረን ስለሰራን እየተላመድን አሁን ላይ የምታዩቸውን ተምኔሎች መስራት ይችላል። ግን አብዛኛው የኢትዮጵያ ዩቲዩበር ገብታችሁ ብታዩት ተምኔሉ በጣም ሽቲ ነው። አሁን ላይ ተምኔል ዲዛይኒንግ ከጀመራችሁ ወይም ግራፊክ ዲዛይነር ሰዎች ካላችሁ እናንተ ይሄን ነገር ብትጀምሩ ከመጀመሪያዎቹ ተምኔል ዲዛይነሮች መካከል ነው የምትሆኑት። ያ ማለት ብዙ አድቫንቴጅ አለው ማለት ነው። ተምኔል ዲዛይነር ለመሆን ደግሞ ጀማሪዎች ካላችሁ የሚያስፈልገው የዲዛይን ችሎታ ነው የመጀመሪያው። ፎቶሾፕ ሊሆን ይችላል፣ ኢሉስትሬተር፣ እነዚህ ሁለቱ በቂ ናቸው። የነዚህ አንደርስታንዲንግ እና ስኪሉ ካላችሁ በእነዚህ ተጠቅሞ የሆነ ነገር ዲዛይን ማድረግ የምትችሉ ከሆነ ቀጣይ የተምኔልን ኔቸር አንደርስታንድ ማድረግ ነው። ላይክ ተምኔል ምንድነው ከሌሎች ዲዛይኖች የሚለየው ነገር ምንድነው? የሰዎችን ኔቸር አንደርስታንድ ማድረግ። ኦኬ ላይክ ምን አይነት ከለር ኮንትራስት ቢኖረው ነው ሰዎች ኢንተረስቲቭ ነው ክሊክ የሚያደርጉት? ይሄ አሁን የሰራው ተምኔል የተሰራውን ቪዲዮ በደንብ ኤክስፕረስ ማድረግ ይችላል። ስፔሻሊ ደግሞ እዚህ ነገር ላይ ጆይን ማድረግ የምትፈልጉ ሰዎች ሚስተር ቢስት ስለ ተምኔል ዲዛይኒንግ ሲያወራ የተለያዩ ፖድካስቶች ላይ ተቆራርጦ የተሰራለና እሱን በደንብ አዳምጡት። ምን ያህል ታይም ተምኔል ላይ ኢንቨስት እንደሚያደርጉ ብትሰሙ በጣም ክሬዚ ነው። ኖርማሊ በዩቲዩብ አሰራር የሚጀመረው ከተምኔል እና ከታይትል ነው። ስለዚህ you have it ምን ያህል አስፈላጊ እንደሆነ አንደርስታንድ ማድረግ ቀላል ነው። ወደ ስራው ከመጣን ላይክ ፍሪላንሰር ናችሁ ከብዙ ክሬተሮች ጋር አብራችሁ ልትሰሩ ትችላላችሁ። ካልሆነ ደግሞ ኮላቦሬሽን ልትፈጥሩ ትችላላችሁ። እናንተ በዲዛይን በተምኔል አንድ ሰው ደግሞ ቪዲዮዎቹን በመስራት የሆነ ቻናል ክሬት ማድረግ ትችላላችሁ። ካልሆነ ደግሞ አሁን ላይ የዩቲዩብ የሚሰሩ ትላልቅ ድርጅቶች አሉ። ለምሳሌ እነ ዶንክ ዩቲዩብ አሁን ደግሞ የመጡ ብዙ አሉ። እኛ ራሱ ማናቃቸው ብዙ ፖድካስት የሚሰሩ ፈንድ ያላቸው ድርጅቶች አሉና እነሱ ሄዳችሁ ተምኔል ዲዛይነር ነው ብላችሁ ኢንሃውስ መቀጠር ይችላል። በሳምንት የሆነ አይነት ቪዲዮዎችን ያወጣሉ፣ የነሱን ተምኔል መስራት፣ ከዛ ደግሞ ከዚህ የተሰሩ መቀየር ያለባቸው ተምኔሎችን በየጊዜው በመቀየር ኢንሃውስ ተቀጥሮ መስራት ይችላል ማለት ነው። እመኑኝ ይሄ ስኪል ካላችሁ ብሮ አለ። ቅድም ተናግሬያለሁ። የቴሌግራም ሊንክ ከስር ነው። ገብታችሁ ፖርትፎሊዮአችሁን ላኩልን። እኔም ከቀጣሪዎቹ መካከል አንዱ ነኝ። ስድስተኛው ዌብሳይት ዴቨሎፕመንት። እኛ ሀገር ላይ ኢግኖር ከተደረጉ ስራዎች መካከል አንዱ ብዬ የማስበው ዌብሳይት ዴቨሎፕመንት ነው። which በነገራችሁ ላይ በጣም ብዙ ብር ያለበት ስራ because እኛ ሀገር ላይ ዌብሳይት ቼክ ማድረግ የተለመደ ትሬንድ አይደለም። ብዙ ጊዜ የሆነ ብራንድ ከሰማን ሶሻል ሚዲያ ላይ ነው ሰርች የምናደርገው። አሁን ላይ ግን ኔቸሩ በጣም እየተቀየረ መጥቷል። እኛ ራሱ የምናገኛቸው ሊዶች የሚደወሉን ስልኮች አብዛኞቹ አሁን ላይ ከዌብሳይት ነው። ዌብሳይታችሁ ላይ እንደዚህ አይነት ነገር አይተን ነበር እያሉ ነው የመጡትና አሁን ላይ ዌብሳይት ማሰራት የስታንዳርድ ጉዳይ ብቻ አይደለም። ስፔሻሊ ደግሞ ሲሪየስሊ ኦፕሬት የሚያደርግ ድርጅት ከሆነና ዌብሳይት ከሌለው ማንም ሲሪየስሊ አይወስደውም አይደል? እናንተም ስታስቡት አሁን የመርካቶ ነጋዴ ካልሆነ በስተቀር ዌብሳይት የሌለው ቢዝነስ ኦነር ወይም ቴክኖሎጂ ላይ የሚሰራ ድርጅት ካለ ማን ነው ሲሪየስሊ የሚወስደው? ኢማጂን ስንት የውሃ ድርጅቶች አሉ እኛ ሀገር ላይ 100 ምናምን። ዛሬ ሚቲንግ ነበር ከአንዱ ጋር። ስንት ቡና ኤክስፖርተሮች አሉ፣ ቴክኖሎጂ ላይ የሚሰሩ ድርጅቶች በብዙ ሺህ የሚቆጠር ቢዝነስ አለ ዌብሳይት የሚፈልግ ማለት ነው። የገባችሁ ቼክ አድርጓቸው። አብዛኛዎቹ የላቸውም። አሁን ላይ ዌብሳይት ዴቨሎፕመንት ሲባል ሜይ ቢ 5,000 10,000 ምናምን ቻርጅ የሚደረግበት ሊመስላችሁ ይችላል። ግን እንደዛ አይደለም። በስነ ስርዓት ዴቨሎፕ የተደረገ ዌብሳይት በጣም ኮስቲ ነው። እኔ ጓደኛ አለኝ ፍሪላንሰር ነው፣ ዌብሳይት ዴቨሎፐር ነውና የዛኔ ስራ ሲጀምር አካባቢ ለዌብሳይት የሚያስከፍለውን ብር ሰማ በጣም ነበር የምደነግጠው። ሚኒመም 50,000 ነው ለአንድ ዌብሳይት የሚያስከፍለው፣ 60,000 አሁን ጭራሽ 100,000 ውስጥ ገብተዋል ለአንድ ዌብሳይት ማለት ነው። ይሄ ነገር እያደገ ሲሄድ ከስተመር ሰፖርት ያለው ዌብሳይት ከሆነ ወደ ሲስተምነት የሚቀየር ደግሞ ከሆነ በዛው ልክ እየተለጠጠ ነው ይመጣው። ዲማንዱ በጣም ከፍተኛ ነው። ስኪሉና ችሎታ ያላቸው ሰዎች ግን በጣም ጥቂት ናቸው። አሁን ከጀመራችሁ ከመጀመሪያዎቹና ተጠቃሚ ከሆኑ ሰዎች መካከል አንዱ ነው የምትሆኑት። ሜቢ ጀማሪ ሰው ካለ ዌብሳይት ዴቨሎፐር እንዴት መሆን ይቻላል? 3 ስቴፖችን ውሰድ። የመጀመሪያው ስኪሉን ዴቨሎፕ ማድረግ ነው። ግዴታ ፕሮግራመር መሆን አይጠበቅባችሁም። በቃ የሆነ ላይን ኦፍ ኮድስ በአንዴ ቁጭ ብሎ የሚሰራ ሰው መሆን አይጠበቅባችሁም። ኢንተርኔት ነገሮችን ቀለል አድርጓችኋል። አሁን ላይ ወርድፕረስ 3 ወር አረ ኢቭን 2 ወር ማጥናት ከቻላችሁና ትንሽ ቤዚክ የሆነ የኮዲንግ አንደርስታንድ ካለ እሱም አያስፈልግም። በቃ ወርድፕረስ ድራግ ኤንድ ድሮፕ ነው። እሱን ኮንሴፕት በደንብ ከለመዳችሁት የኮዲንግ ፓርት ሲመጣ ሌላ ኮድ ለሚያደርግ ሰው ዴሊጌት ማድረግ ይቻላል። ከዛ የሆነ ያህል ተከፍታላችሁ፣ ኮዱ ኢንተግሬት ያደርግላችኋል። ቡም በቃ በድራግ ኤንድ ድሮፕ ብቻ የሆነ ሳይት ሰራችሁ ማለት ነው። ያን ያህል ቀላል የማድረግላችሁ
like it's simple ግን easy አይደለም ለመጀመር ግን በጣም simple ነው ቀጣዩ ስቴፕ የሚሆነው ዌብሳይቶችን ማፍቀር ነው በቃ like ዌብሳይት ስታዩ ሌላ ጊዜ ኢግኖር ሳይሆን like በምንድን የተሰራው የሆነ ሊስትሮ ምን ጊዜም ጫማ እንደሚያው እናንተ ምን ጊዜም ዌብሳይት ማለት ኮምፒውተሮቻችን ምን እየሰሩ ነው ያሉት ነገሌ ምን አይነት ዌብሳይት ዴቨሎፕ አደረጉ ምን ያህል ነው ቻርጅ ያደርጉ ያሉት ኢንተርናሽናል ያሉ ዌብሳይቶች በምን መልኩ ነው የሚሰሩት ይሄን ነገር በደንብ ካጠናችሁትና የምሩ ፓሽኔት ከሆናችሁበት trust me like ዌብሳይት እኛ ሀገር ላይ ገና ያልተነካ ጭራሽ ያልተነካ ማርኬት ነው so like website developer በምን መልኩ ስራ ሊያገኝ ይችላል ካለን የመጀመሪያውና the best የሚባለው ኦፕሽን ፍሪላንሲንግ ነው ፍሪላንሰር ከሆናችሁ በራሳችሁ ዌብሳይት ጀምሩ ለዌብሳይት ዴቨሎፐር ፖርትፎሊዮ ዌብሳይት ራሱ ነው የሆነ ዴቨሎፐር ነን ብላችሁ ፖርትፎሊዮ ላኩ ሲባል ፒዲኤፍ መላክ ተገቢ አይደለም የዌብሳይት ሊንክ አንድ ላይ ፒዲኤፍ ቢኖር ጥሩ ነው ግን የዌብሳይት ሊንክ because የራስን ዌብሳይት እንዴት አድርገህ ሰርተኸዋል የሚለው ለክላይንቱ እንደ ቴስቲሞኒያል ስለሆነ ማለት ነው ጀማሮች ደግሞ ከሆናችሁ ፖርትፎሊዮ በደንብ ቢልድ ለማድረግ የሆነን ካምፓኒ የሰራውን ዌብሳይት ተመልከቱትና ኦፍ ኮርስ በጣም ብዙ ሺቲ ይኖራል በተለይ የኢትዮጵያ ዩኒቨርሲቲዎች ዌብሳይት ማይ ጋድ መቼ እንደተሰራ ራሱ አላውቅም በጣም ሶፊስቲኬትድ ይመስላል ግን ሺቲ የሆነ ዲዛይን ያለውና የአንድ ዩኒቨርሲቲ ፒክ አድርጋችሁ በራሳችሁ መልኩ ሪብራንድ አድርጋችሁ ዌብሳይታችሁ ላይ ሊስት አድርጉት ከዛ ሜቢ ደግሞ ሪዳይሬክት ተደርጎ ሌላ ቦታ መታየት የሚችል ማለት ነው ያን ሲመለከት ክላይንት ልክ እንደ ፖርትፎሊዮ ይወስደዋል ማለት ነው ማንንም ሳይቀጥራችሁ ኤክስፒሪየንስ እንዳላችሁ በዚህ መልኩ ማሳየት ትችላላችሁ ካልሆነ ደግሞ like ይሄ የቢዝነስ ሀስሉ በየጊዜው ፕራይስ ማዘጋጀት ከከስተመር ይወጡ አፕሮች ማድረግ አውትሪቺንግ እነዚህ ደግሞ ከሰለቻችሁ ልክ እንደኛ አይነት ማርኬቲንግ ላይ የሚሰሩ ቴክኖሎጂ ላይ የሚሰሩ ድርጅቶችን ሄዳችሁ ዌብሳይት ዴቨሎፐር ነው ብትሏቸው በጥሩ ደሞዝ ተቀጥራችሁ ስራችሁ መጀመር ትችላላችሁ so በኢትዮጵያ ገና ያልተነኩ the most profitable ብዬ ማስባቸው 6ቱ የሳይድ ስራዎች ይሄን ይመስላሉ የነገርኳችሁን ነገር ኤግዛክትሊ ተከትላችሁ ከዚህ ውስጥ አንዱን ከመረጣችሁ በ3 በ4 ወር ጊዜ ውስጥ ኢንካማችሁን ደብል እንደምታደርጉ ምንም ጥርጥር የለኝም ይሄን ቪዲዮ ከወደዳችሁት ላይክ አድርጉት በቀጣይ ቪዲዮ እስክንገናኝ ድረስ ቻው